And I hear you have a strong leader in Ethiopia, too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. Thank you very much. Appreciate it. ይህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህዳሴ ግድቡን አደገኛ ሁኔታ ነው ሲሉ የገለጹበት አነጋጋሪ ሐሳብ ቅንጭብ ነው። ትራምፕና አልሲሲ በዳቮስ ስለ ህዳሴው ግድብ ጠንከር ያሉ ነጥቦችን ተለዋውጠዋል። የኢትዮጵያው መሪ ጠንካራ እንደሆነ ሰምቻለሁ። በአይነ ስጋ ተገናኝተው የማያውቁት አብይና ዶናልድ ትራምፕ የማይቀር ወደ መሰለው ድርድር ሊያመሩ ነው ተብሏል። እንመለስበታለን። ከዚህ ውጪ ምግብ ቤት ውስጥ የተከፈተው አደገኛ ጥቃት፣ እንደዚሁም የታፈኑት ጄኔራል ያሉበት ታውቋል። እንመለከተዋለን። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን አመራን። በመጨረሻም ብዙዎች እንደሰጉት ትራምፕ ነገሩን ሁሉ ስበው ወደ ሰገባቸው አስገብተውታል። ያለቀውን ህዳሴ ግድብ ግብጽ አልደራደርበትም ያለችውን ፕሮጀክት ቀስቅሰው ወደ ድርድር እወስደዋለሁ ብለዋል። ትራምፕና አልሲሲ በዳቮስ ስለ ህዳሴው ግድብ ጠንከር ያሉ ነጥቦችን ተለዋውጠዋል። የኢትዮጵያው መሪ ጠንካራ እንደሆነ ሰምቻለሁ አሉ። በአይነ ስጋ ተገናኝተው የማያውቁት አብይና ዶናልድ ትራምፕ የማይቀር ወደ መሰለው ድርድርም ሊያመሩ ነው ተብሏል። ከወደ 4 ኪሎ በኩል የተጠና የመሰለውን ዝምታ የተመለከቱት የፓርላማ አባሉ ደሳለኝ ጫኔ በኢትዮጵያ ታሪክ ታይቶ የማይታወቅ ብለውታል። በዳቮስ የዓለም ኢኮኖሚ ፎረም ጎን ለጎን የተገናኙት ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት አልሲሲ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ካሁን ቀደም ካልተሰሙ አዳዲስ አቋሞች ጋር ሰፊ ውይይት አድርገዋል። በዝግ የተካሄደውን ይህንን ስብሰባ ተከትሎ በወጡ መረጃዎች መሰረት ስለ ግድቡ የተለያዩ ነጥቦች ተነስተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና የግብፁን ፕሬዝዳንት አብዱልፈታህ አልሲሲ ማገናኘት እንደሚፈልጉ ነው የተናገሩት። ትራምፕ ሁለቱም መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብጽ መካከል የተፈጠረውን ውዝግብ የሚፈታ ስምምነትን ለማበጀት ነው ይላሉ። ረቡዕ ምሽት በስዊዘርላንድ ዳቮስ በመካሄድ ላይ ከሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ከግብጽ አቻቸው ጋር ተገናኝተው የተወያዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን ማለታቸው እጅግ አነጋጋሪ ሆኗል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የግብጽ አቻቸው ባደር አብደላቲን ጨምሮም ሌሎች ከፍተኛ ባለስልጣናት በዚሁ ጉባኤ ላይ ተገኝተዋል። ትራምፕ ውይይቱን ሲጀምሩ ከግብጽ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመትን አሳልፈዋል ሲሉ አሞግሰዋቸዋል። የግብፁ ፕሬዝዳንት በአረብኛ ቋንቋ ባሰሙት ንግግር እርሳቸው ባሉበት የዓለም ክፍል እጅግ ከባድ ያሉትን የጋዛ ጉዳይ አንስተዋል። በዚህ ጉዳይ ፕሬዝዳንት ትራምፕ አስመዝግበውታል ላሉት ስኬትም እንኳን ደስ አሉ ብለዋቸዋል። ዶናልድ ትራምፕ ባይሆኑ ኖሮ በጋዛ ከስምምነት አይደረስም ነበር ያሉት አልሲሲ ለጉዳዩ ትኩረት መስጠታቸውን እንዲቀጥሉ ጠይቀዋል። በእስራኤልና በሐማስ መካከል ሲደረግ የነበረው ውጊያም በተኩስ አቁም ስምምነት ከቆመ ወዲህ ሁለተኛው ምዕራፍ ተግባራዊ ሊሆን እንደሚገባ የግብጽ ፕሬዝዳንት በዚሁ ንግግራቸው አሳስበዋል። ሁለተኛው ምዕራፍ ስኬታማ እንዲሆን በእኛ በኩል የምንችለውን ሁሉ ለማቅረብ ዝግጁ ነን ሲሉም ቃል ገብተዋል። አልሲሲ የስምምነቱን አተገባበርና የጋዛን የወደፊት ዕጣ ፈንታ በበላይነት ለመምራት ትራምፕ እያቋቋሙት በሚገኘው የሰላም ቦርድ አባል እንዲሆኑ በመጋበዛቸው ደስታቸውን ገልጸዋል። የሰላም ቦርድ አባል በመሆናችን ደስተኛ ነን። በእኛ የዓለም ክፍልና በዓለም ዙሪያ ሰላም ለማምጣት የሚደረገውን እያንዳንዱን ጥረት እንደግፋለን ሲሉ አልሲሲ በአስተርጓሚያቸው በኩል ለትራምፕ በጉዳዩ ላይ ያላቸውን አቋም አሳውቀዋል። የግብፁ ፕሬዝዳንት የህልውና ጉዳይ ያሉትን የናይል ወንዝንና የታላቁ ህዳሴ ግድብን በተመለከተ ትራምፕ ለሀገራቸው የሚያደርጉትን ድጋፍ አመስግነዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር ያስታወሱት አልሲሲ በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር አድርገዋል አሉ። ፕሬዝዳንት ትራምፕ በምላሻቸው የታላቁ ህዳሴ ግድብን ጉዳይ ቅድሚያ ሰጥተው የተናገሩት ትራምፕ በዚሁ ንግግራቸው የህዳሴውን ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰው የግንባታ ወጪውን የሸፈነችው ሀገራቸው እንደሆነች ነው የሚናገሩት። ዶናልድ ትራምፕ የህዳሴውን ግድብ ወጪ በአሜሪካ መሸፈኑን በተመለከተ ሲናገሩ ያሁኑ የመጀመሪያቸው አይደለም። ከቀናት በፊት በሰጡት መግለጫም ይህንኑ አስተጋብተው ነበር። የአሜሪካው ፕሬዝዳንት የውጪውን ጉዳይ የተመለከተ አወዛጋቢ አስተያየት ለመጀመሪያ ጊዜ የሰጡት በመጀመሪያው የስልጣን ዘመናቸው ወቅት እንደነበር ይታወሳል። ትራምፕ በዚህኛው ንግግራቸው
በነገራቸው ላይ ታዲያ በህዳሴው ግድብ ጉዳይ ላይ እጃቸውን ያስገቡት በመጀመሪያው የስልጣን ዘመናቸው መገባደጃ እንደሆነ አስታውሰዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀኩ በማለት በእርሳቸው አረዳድ ድርድሩ ሳይቋጭ የቀረበትን ምክንያት አስረድተዋል። ትራምፕ ወደ ስልጣን ሲመለሱም ግድቡ በጣም አደገኛ ጉዳይ ሆኖ እንዳገኙት ገልጸው ወደ ነበረበት መመለስ ይችል እንደሆነ አያለው ሲሉ ተደምጠዋል። ግድቡ የናይል ወንዝን ይገታል ያሉት ትራምፕ ከረጅም ጊዜ በፊት ሲገነቡትና ፋይናንስ ሲያደርጉት ውይይት ሊደረግበት የሚገባ ነበር ሲሉ የግብፅን አቋም ያስተጋባው የመሰለ አስተያየት ሰጥተዋል። የአሜሪካው ፕሬዝዳንት በዚህ ንግግራቸው በግብፅና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉም ተናግረዋል። የ79 ዓመቱ የአሜሪካ መሪ የሙከራዎቹን ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር አብይና ፕሬዝዳንት አልሲሲን ፊት ለፊት የማገናኘት ሀሳብ እንዳላቸው ግን አሳውቀዋል። ትራምፕ ላለፉት 12 ዓመታት ገደማ ግብፅን በመምራት ላይ የሚገኙትን አብዱልፈታህ አልሲሲን ጠንካራ መሪ ሲሉ ጠርተዋቸዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ሲሉ ለግብፁ ፕሬዝዳንት ነግረዋቸዋል። ከወደ 4 ኪሎ በኩል የተጠና የመሰለውን ዝምታ የተመለከቱት የፓርላማ አባሉ ደሳለኝ ጫኔ ታዲያ በኢትዮጵያ ታሪክ ታይቶ የማይታወቅ ብለውታል። ተቃዋሚውን አብንን ወክለው የምክር ቤት አባል የሆኑት ደሳለኝ ጫኔ በታላቁ ህዳሴ ግድብ ላይ በሚቀጥሉት ወራት የታቀደ ድርድር ይካሄዳል በሚል የበለጠ ግልጽ ሁኔታዎችን እየጠበቅን ቢሆንም መሬት ላይ የሚታየው እውነታ ግን የአደባባይ ሚስጥር ሆኗል ብለዋል። አክለውም ግብጽ በአሁኑ ወቅት ሙሉ ዲፕሎማሲያዊና ጂኦፖለቲካዊ ጡንቻዋን በኢትዮጵያ ላይ በማሳረፍ ብሔራዊ ጥቅማችንን የሚፈታተን ውስብስብ ሁኔታን በመፍጠር ላይ ትገኛለች ነው ያሉት ዶክተር ደሳለኝ። አክለውም መንግስት ማለትም የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ቄሱም ዝም መጽሐፉም ዝም ማለቱ ግን በኢትዮጵያ ዘመናዊ የውጭ ግንኙነት ታሪክ ውስጥ ያልተለመደና አዲስ ክስተት ነው ሲሉ ገልጸውታል። እናም አስቸጋሪ ጊዜ ከፊታችን እየመጣ ሲሆን ለዚህ ሁኔታ የሚመጥን ሀገራዊ ዝግጅት እየተደረገ ስለመሆኑ ለኢትዮጵያ ሕዝብ የተሰጠ ምንም መረጃ የለም ሲሉ ነው የገለጹት። ጀነራል ግዑሽ ገብረ እስካሁን ፍርድ ቤት እንዳልቀረቡና በግለሰብ መኖሪያ ታስረው እንደሚገኙ ተሰምቷል። በትግራይ ሰራዊት የአርሚ 15 የቀድሞ አዛዥ የሆኑትና ከባለፈው ቅዳሜ ጀምሮ በእስር ላይ የሚገኙት ብርጋዴር ጀነራል ግዑሽ ገብረ እስካሁን ፍርድ ቤት እንዳልቀረቡና ፍርድ ቤት ቀርበው ቀጠሮ እንደተሰጣቸው በማስመሰል ባለፈው እሁድ በክልሉ ሰላምና ጸጥታ ቢሮ የተሰራጨው ሰነድ ጀነራሉ እንደማያውቁት ቤተሰቦቻቸው መናገራቸውን አውራምባ ታይምስ ዘግቧል። የጀነራሉ ታናሽ ወንድም አቶ ይብራህ ገብረ በመቀለ ከተማ ለጋዜጠኞች በሰጡት መግለጫ ከወንድማቸው ጋር ከትላንት በስቲያ ምሽት ለጥቂት ደቂቃዎች በተገናኙበት ሰዓት ስለ ወንድማቸው የእስር ሁኔታ የሰሙትን በመግለጫቸው ይፋ አድርገዋል። ወንድሜ በመደበኛ ማረሚያ ቤት ሳይሆን ግንባታው ባልተጠናቀቀ አንድ የግለሰብ መኖሪያ ታስሮ እንደሚገኝ ገልጾልኛል ያሉት አቶ ይብራህ ላለፉት 4 ቀናት ከዚያች ቤት እንዳልወጡና ፍርድ ቤትም እንዳልቀረበ አስረድቶኛል ሲሉ ለሚዲያዎቹ ገልጸዋል። ባለፈው እሁድ የክልሉ ሰላምና ጸጥታ ቢሮ በፌስቡክ ገጹ ባሰራጨው አንድ በእጅ የተጻፈ ሰነድ ጀነራሉ በዕለቱ ፍርድ ቤት ቀርበው በ3 አይነት ክሶች እንደተጠረጠሩ ሆኖም ተጨማሪ ምርመራ ስለሚያስፈልግ ከ9 ቀን በኋላ ጥር 18 2018 ዓ.ም እንዲቀርቡ ወታደራዊ ፍርድ ቤቱ ተለዋጭ ቀጠሮ እንደሰጠ ተገልጾ ነበር። በዚህ ጉዳይ ላይ ከጋዜጠኞች ጥያቄ የቀረበላቸው አቶ ይብራህ ይህንኑ በተመለከተ ከወንድማቸው ጋር እንደተነጋገሩና የሆኑ 2 ግለሰቦች ወደ ታሰርኩባት ቤት መጥተው አነጋግረውኛል። አንደኛው ዳኛ፣ ሌላኛው ደግሞ መርማሪ እንደሆነ ገልጸውልኝ ጥቂት ከተወያየም በኋላ ተመልሰው ሄደዋል። ከዚያ ውጪ ግን ስለ ክስም ይሁን ስለ ቀጠሮ የማውቀው ታሪክ የለም እንዳሏቸው አብራርተዋል። ከዚህ በተጨማሪ አቶ ይብራህ በቢቢሲ ትግርኛ የመቀለ ዘጋቢ ቅሬታ ያቀረቡ ሲሆን ዘጋቢው ከወንድማቸው አሳሪዎች ጋር በተናበበ መልኩ ቀድሞ ቢሮ ውስጥ እንደጠበቃቸውና በተንቀሳቃሽ ስልኩ ድባቡን በመቅረጽ ቪዲዮውን ለአሳሪዎች የፖለቲካ ትርፍ እንዲውል አድርጓል ብለዋል። ከሱ በተጨማሪም ወንድማቸው የፍርድ ቤት ደጃፍ እንዳልረገጠ እየታወቀ በ48 ሰዓት ፍርድ ቤት ቀርቧል በማለት ቢቢሲ ላይ የተዛባ ዘገባ አቅርቧል ሲሉም ቅሬታቸውን ገልጸዋል። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ምግብ ቤት ውስጥ የተከፈተው አደገኛ ጥቃት። በኦሮሚያ ክልል በጉጂ ዞን ሳባ ቦር ወረዳ ውስጥ በሚገኝ ምግብ ቤት ላይ ታጣቂዎች በፈጸሙ ጥቃት 2 ሰዎች ወዲያውኑ ሲገደሉ 5 ሰዎች ከባድ የአካል ጉዳት እንደደረሰባቸው ነዋሪዎችና የአካባቢው ባለስልጣን ተናግረዋል። በሰዎች ላይ ሞትና የአካል ጉዳት ያስከተለው ጥቃት የደረሰው 7 የሚሆኑ ታጣቂዎች ወደ ምግብ ቤቱ በመግባት በከፈቱት ተኩስ እንደሆነ ተገልጿል። ጥቃቱ በተፈጸመበት ወቅት ወደ 20 የሚደርሱ ሰዎች በምግብ ቤቱ ውስጥ ነበሩ
ነበሩ ተብሏል። ከጥቃቱ የተረፈውና አሁን በአካባቢው ባለው አዱላዋዮ ሆስፒታል ሕክምና እየተደረገለት የሚገኝ አንድ ግለሰብ ለቢቢሲ አፋን ኦሮሞ እንደተናገረው ጥቃቱን የፈጸሙት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው። ባለፈው ቅዳሜ ጥር 9 2018 ዓመተ ምህረት ምሽት 4 ሰዓት አካባቢ ታጣቂዎቹ ወደ ምግብ ቤቱ ከገቡ በኋላ በፈጸሙ ጥቃት አንድ የ80 ዓመት አዛውንትን ጨምሮ 2 ሰዎች ወዲያውኑ መሞታቸውን፣ 5 ሰዎች ከባድ ጉዳት ደርሶባቸው ከመካከላቸው 2ቱ በአስጊ ሁኔታ ላይ እንደሚገኙ የአካባቢው ባለስልጣን አረጋግጠዋል። የሳባ ቦሮ ወረዳ ምክትል አስተዳዳሪ ዳምቢ በዋጩ እንደተናገሩት በጥቃቱ የተገደሉትና ጉዳት የደረሰባቸው ሁሉም ሰላማዊ ሰዎች ናቸው። ጥቃቱ የተፈጸመውም በኦሮሞ ነጻነት ሰራዊት አባላት ነው ብለዋል። ጥቃቱ የተፈጸመው በሰባ ቦሮ ወረዳ ሳቢቾዌ ላዲማ በተባለ ስፍራ ሲሆን በሰላማዊ ሰዎች ላይ ወንጀሉን የፈጸሙት የሸኔ ታጣቂዎች ናቸው ሲሉ ነው የገለጹት። በጥቃቱ በአጠቃላይ 9 ሰዎች መቁሰላቸውም ተነግሯል። መንግስት ሸኔ የሚለውና በሽብር ቡድንነት የሰየመው የኦሮሞ ነጻነት ሰራዊት በምዕራብና በደቡብ ኦሮሚያ አካባቢዎች በተለያዩ ጊዜያት ጥቃት ሲፈጽም ቆይቷል። ቡድኑም የአሁኑን ጥቃት በተመለከተ እስካሁን ያለው ነገር የለም። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች ወደ ቦታው ደርሰው ጉዳት የደረሰባቸውን ሰዎች ለሕክምና ወደ ጤና ተቋማት እንዲወሰዱ ማድረጋቸውን ምክትል አስተዳዳሪው ገልጸዋል። ለሰዎች ሕይወት ማለፍና ለአካል ጉዳት ምክንያት የሆነውን ጥቃት የፈጸሙት ታጣቂዎቹም በአቅራቢያ ወደሚገኝ ጫካ ሸሽተው በመግባታቸው የመንግስት ኃይሎች እየተከታተሏቸው እንደሆነ አቶ ዳምቢቦ ተናግረዋል። ከዚህ ቀደምም ታጣቂዎቹ በሚንቀሳቀሱበት ሳባ ቦሮ ወረዳ ተመሳሳይ ጥቃት ይፈጸም የነበረ ሲሆን ባለፈው 1 ዓመት ውስጥ የጸጥታ ሁኔታ ተሻሽሎ እንደነበረም ባለስልጣኑ አመልክተዋል። ጄኔራል ታደሰ ወረደ ከኢትዮጵያ የፋይናንስ ስርዓት እየተገለልን ነው ሲሉ ክስ አሰምተዋል። የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በሚፈጽማቸው ህገወጥና አድሏዊ ባላቸው አሰራሮች ሳቢያ ትግራይ ከፌዴራል መንግስት ጋር ከሚያገናኛት የፊስካል ስርዓት ውስጥ እንዳትገባ እየተደረገች ትገኛለች በማለት ከሷል። ጊዜያዊ አስተዳደሩም ፌዴራል መንግስቱ ጥሏቸዋል ባላቸው ገደቦችና አድሎች ምክንያት ከፍተኛ የበጀት ጉድለት እያጋጠመው እንደሆነም በመቀለ ከተማ በተካሄደው የገቢ ማሰባሰቢያ መድረክ ላይ ገልጿል። የብሔራዊ ገቢ አሰባሰብ ግብረ ኃይሉ ሰብሳቢ አብርሃም ተከስተ በሀገር ውስጥም ሆነ በውጭ ሀገር የሚገኙ የትግራይ ተወላጆች በሙሉ በትግራይ ህዝብ የውስጥ አቅም ላይ እንዲያተኩሩ በመድረኩ ላይ ባደረጉት ንግግር ጥሪ አቅርበዋል። በቀጣይ ወደምንመለከተው መረጃ እንለፍ። በአፋር ክልል የ2.6 ሚሊዮን ዓመታት ዕድሜ ያለው አዲስ የሰው ዘር ቅሪተ አካል ተገኘ ተብሏል። በአፋር ክልል በሚገኘው ሚሌሎጊያ መካነ ቅርስ ከዚህ ቀደም ተገኝቶ የማይታወቅና ፓራንትሮፐስ የተሰኘ የ2.6 ሚሊዮን ዓመታት ዕድሜ ያለው የቅድመ ሰው ዘር ቅሪተ አካል መገኘቱ ተዘግቧል። ይህ የቅድመ ሰው ዘር ከዚህ ቀደም በኢትዮጵያ ከተገኙት ዝርያዎች የተለየና አዲስ መሆኑን ተመራማሪዎች አረጋግጠዋል ሲል ኢቢሲ ዘግቧል። ግኝቱ በዓለም አቀፍ ደረጃ በዘርፉ ዝነኛ በሆኑት የአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ ፕሮፌሰር ዘረሰናይ ዓለምሰገድ በሚመራ ቡድን እየተገኘ መሆኑ ተመላክቷል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ ነው ብለዋል። ፕሮፌሰር ዘረሰናይ በበኩላቸው ይህ ፓራንትሮፐስ የተሰኘው ዝርያ አካባቢን የመላመድ ከፍተኛ ችሎታ የነበረው በመሆኑም በተለያዩ አካባቢዎች ይኖር እንደነበረ በጥናቱ ተረጋግጧል ብለዋል። ግኝቱ ለኢትዮጵያ የቱሪዝም ዘርፍ እድገት እንዲሁም ለዲፕሎማሲያዊ እንቅስቃሴ ከፍተኛ ሚና እንደሚጫወት ተገልጿል። ወጣት ተመራማሪዎችን በዘርፉ ለማፍራት ትልቅ መነሳሳት ይፈጥራል ተብሏል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን ያደመጣችሁን ይመስል ነበር። ስለተከታተላችሁን ከልብ አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።